የጋምቤላ ሰፋፊ እርሻ ፕሮጀክቶች የልማትና የንግድ ባንኮችን ገንዘብ የዋጡ ዋሻዎች ሆነዋል። የኢትዮጵያ ኢኮኖሚ ከየት ወደ የት? ኢዝ አወር ተርን ቱ ኢት። አሁን ለመብላት የእኛ ተራ ነው። የኬንያው ሰው ሚሼላ ሮንግ። ከ2014 እስከ 2020 በየዓመቱ በሚወጣው ሪፖርት ኢትዮጵያ በከፍተኛ መጠን እምነት ከሚጎልባቸው ሀገሮች መካከል ተመድባለች። የዶክተር ብርሃኑ በሻህ መንግስትና ሀብት። እነዚህ የሀገር እምነት ማጉደልን፣ የህዝብ አደራ መብላትን በተመለከተ ከተጻፉ መካከል ናቸው። ዝርፊያ ሁላችንንም የሚጎዳ የጥፋት እጅ፣ የሁላችንም ሕይወት የሚነካ የጋራ ህመም፣ የወል መጎዳት ነው። የህዝብን ሀብት የሚዘርፍ ባለስልጣን ከመንግስት ገንዘብ ብቻ አይሰርቅም። ከትምህርት ቤት ይሰርቃል፣ ከሆስፒታል ይሰርቃል፣ ከመንገድ ይሰርቃል፣ ከወጣቱ የሥራ ዕድል ይሰርቃል፣ በመጨረሻም ከሀገር የእድገት ዕድል ይሰርቃል። ደግሞ ከኢትዮጵያ መዝረፍ ትንሽ ገንዘብ ይዛ ምኑን ከምን ላድርግ ብላ ግራ ከገባት መቀነቷ ቦርሳዋ ከጎደለባት እናት የመዝረፍ ያክል ነው። ደሃን ምኑን ይሰርቁታል? ምኑን ይቀሙታል? በ2010 የመጣው ለውጥ ለኢትዮጵያ ዘላቂ ብልጽግና እንዲመጣ ሌብነትን ከነውርደት ስሙ እየጠሩ በእሳቤም በተግባርም መታገል አንዱ የለውጡ ዘመን መገለጫ ቀለም ሆነ። የመጀመሪያው ምዕራፍ መንግስታዊ ሌብነት፣ ተቋማዊ ሌብነትን ማስቆም ነው። በመደመር እሳቤ የሚመራው መንግስት የማይታለፉ የማይጣሱ ቀይ መስመሮችን በመደመር የመጽሐፍ ሰነድ ውስጥ አሰፈረ። በየትኛውም አይነትና ሁኔታ የሚፈጸም ዝርፊያ ቀይ መስመር ሆኖ ታወጀ። ሲሾም ያልበላ ሲሻር ይቆጨዋል ይሉት የትውልዶች ሌብነትና እምነት አጉዳይነት መማሪያ የጥፋት መዝሙር በመደመር መንግስት መርህ መሰረት ይህ ሀገር የታመመችበት ያዘነችበት የባህል ውርስ ምዕራፉ እንዲዘጋ አወጀ። ውጊያው ከተረትም ከተግባርም ጋር ሆነ። ትራፊክ በሩቅ ሲያይ ተሳፋሪ ምን ያደርጋል? አጎንብሶ የሌብነት ተባባሪ ሆኖ የህገወጥነት ተባባሪ ሆኖ የታክሲ ሹፌሩ ያን ህገወጥ ተግባሩን እንዲቀጥልበት ያደርገዋል። ትርፍ ቢያስከፍል ትራፊክ ቢይዝ ትርፍ ከፍያለሁ የሚል ሰው አለ እንዴ? አልከፈልንም እኮ ነው። ሰራቂው ብቻ ሳይሆን የሚሰረቀው የሚተባበርበት ባህል ተገንብቷል። አለመስረቅ ተገቢ አይደለም የሚል እሳቤ በግለሰብ አለማሰብ ብቻ ሳይሆን ማህበረሰቡም እየተቀበለው መጥቷል። እንደዚህ አይነት ስር የሰደደ ስብራት በንግግር በፖሊሲ ብቻ መንቀርፈው ጉዳይ አይደለም፣ ስር ሰዷል። አለቃ ኪዳነ ወልድ ክፍሌ ሙስና፣ ጥፉነት፣ ጥፋት፣ መፍረስ፣ መበስበስ፣ መከራ፣ መቅሰፍት ይሉታል። በእርግጥም መፍረስ፣ በእርግጥም መበስበስ ሀገር አጥፊ የትውልድ መቅሰፍት ነውና ሌብነትን የመዋጋት ብርቱ ሰልፍ ንጋት ላይ በታወጀ እሳቤና ራዕይ የማይጨበጥ የደመና አዝመራ ሆኖ አልቀረም። ዘራፊ የትምና መቼም ይኖራል። መከላከል እግር በእግር እየተከተሉ ለፍትህ ማቅረብ ሌላው መንግስታዊ ስትራቴጂ ሆኖ ቀጠለ። ለዚህም ህጎችን ከማውጣት በተጨማሪ የተቆጣጣሪ ተቋማትን ማጠናከር፣ ሀገራዊ የፋይናንስ ፍሰትን መቆጣጠር፣ የተሰወረ ሀብትን ማስመለስ፣ የሥራ ኃላፊዎችን ሀብት ማስመዝገብ፣ አሰራሮችን ማዘመን ሀገራዊ ፈተናውን ለማቃለል አጋዥ ጉልበት ሆኖ ተሰራበት። በተደጋጋሚ ጠቅላይ ሚኒስትሩ በቁርጠኝነት ሙስና አንድ ሳንቲም እንደ መንግስት አይሰረቅም የሚለው ነገር እና ሌብነት ነው እዚህ ጋር ነው ያለው ብሎ በፓርላመንት ቆሞ በመናገር በፍርድ ቤት፣ በፖሊስ፣ በአቃቤ ሕግ፣ በኦዲት ጭምር ነው ስርቆት ያለው ብሎ ማቅረብ ነው። እነዚህ አንኳር ቦታዎችን ሾክ ማድረግ። ቀድሞ የመጉደል ታሪክ ያላቸው የህዝብ ሀብት የሚታጠብ የሚታለብባቸው የልማት ድርጅቶች እንደ አዲስ የመወለድ ታሪክ የተግባሩን ጥልቀትና ስፋት ለማሳየት ይረዳል።
በዶክተር ብሩክ ታዬ የተጠናውና በፎረም ሶሻል ስተዲ የታተመው የልማት ድርጅቶችን የተመለከተው የጥናት ውጤት ብዙ የለውጥ ሐቆች አሉት። ከ1992 ዓ.ም ጀምሮ እንደ ተቋም ተደራጅቶ ሥራ ላይ በቆየው የልማት ድርጅት ስር የነበሩ ተቋማት ከመደመር መንግሥት በፊትና በኋላ ያላቸው ታሪክ የብርሃንና የጨለማ ያክል የጠራ ነው። የቀደመ የተቋማቱ ታሪክ ብድር እንደ ናዳ የተጫናቸው፣ በፕሮጀክት አፈጻጸም ጉድለት ተተብትበው በየዓመቱ ሌላ የሕዝብ ሀብት የሚደፋላቸው ጡረተኞች ነበሩ። የኢትዮጵያ ኢኮኖሚ ከየት ወደ የት መጽሐፍ በዛ ዘመን የነበሩ ጋዜጦች ዋና ርዕሳቸው ዝርፊያ ማስነበብ ሆኖ ይታይ ነበር ይላል። ኢትዮጵያ በፕሮጀክቶች ስም በቁማ የተጋጠችበትን ዘመን ይነግረናል። የስኳር ፕሮጀክቶች በጥቂት ዓመታት ይጠናቀቃሉ ተብለው ከተገመተው በላይ ገንዘብ ተመዘበረባቸው። ኔትወርክ ተፈጥሮ የጋምቤላ መሬት እያሳዙ ጋምቤላ መሬት ይወሰዳል። እሱ ለልማት ባንክ ይያዛል። ከዛ ብር ይወስዳሉ። ከዛ ይዞ ይሄዳሉ። በዛ ምክንያት 58% የኢትዮጵያ ልማት ባንክ ብድር ነን ፐርፎርሚንግ ሎን ሆኖ ነበር፣ ማለት የተበላሸ ብድር ሆኖ ነበር። ያኔ ህወሓትን በመሰሉ መንግስታዊ ወንበዴዎች ዘመን በፕሮጀክት ስም የህዝብ ሀብት መዝረፍ ባህል ነበር። እንደ ስትራቴጂ ተጽፎ የተሰጣቸው ነገር እንዴት ሆኖ እያንዳንዱ ለምሳሌ የመሪ ድርጅቱ የህወሓት ደጋፊና አባል ከአገሪቱን ዘርፎ ድርጅቱን ማጠናከር እንዳለበት ጭምር በዝርዝር ተጽፎ የተሰጣቸው። 2010 የሆነው አዲስ ንጋት፣ አዲስ ዕድል፣ አዲስ ተስፋ፣ አዲስ የመዳረሻ አድማስ ጉዞ መጀመሪያ ማለዳ ከሀገር የመብላት ሳይሆን የመስራት ዕድል። የኬንያዊ ደራሲ ሚሼላ ሮንግ መጽሐፍ ዋና ገጸ ባህሪ ጆን ኪታንጎ ይህንን ይላል። ኢዝ አወር ተርን ቱ ኢት። አሁን ለመብላት የእኛ ተራ ነው፣ እንብላ፣ እንዝረፍ እንደማለት። የገጸ ባህሪ ለዛሬ ዘረፋ ዋስትና እንዲህ ሆነው በፕሬዝዳንት አራፍ ሞይ ዘመን ተጠቅመዋልና እኛ ደግሞ በሞይ ኪባኪ ዘመን እንጠቀም፣ ጊዜው የእኛ ነው የሚል ገጸ ባህሪ የኬንያን ፕሬዝዳንት ኪባኪ ዘመን ሀገራዊ መልክ ይነግረናል። 2010 ለውጥ ይህንን በወንበሩ ዙሪያ ያለን እንጠቀም፣ እንክበር ማለትን መንግሥታዊ ወንብድናና ሀገራዊ የጥፋት አዙሪት ገና ከመጀመሪያው በመርህ በተግባርም ዘግቶታል። የጠቅላይ ሚኒስትር ዶክተር አብይ አህመድ ያገኘናትን እያንዳንዷን ብር ለልማት እናውላለን፣ ይህንን ከተግባራችን ተመልከቱ የሚል ንግግር ብዙ የሌብነት በሮችን ለመዝጋት ለመከርችም መንግሥታዊ የመርህና የተግባር ጉልበት ሰጥቷል። በመንግስት ደረጃ የተገኘችውን እያንዳንዷን ስሙን የምናውለው የኢትዮጵያ ልማት ነው። የተቀናጀ ዘረፋ፣ የተደራጀ ዘረፋ፣ ፓወር ያላቸው ሰዎች ያሉበት ዘረፋ በሚደረግበት ሰዓት፣ በግል አይደለም በቡድን በሚደረግበት ሰዓት በከፍተኛ ደረጃ የሀገር እድገት ያዳክማል። በዚያ ደረጃ 100% ኢትዮጵያ ውስጥ ኮራፕሽን የለም። ዛሬ እንደዚህ ሆኗል። ፕሮጀክትን እንደ ገቢ ምንጭ መጠቀም፣ የዝርፊያ ደረሰኝ አድርጎ መበዝበዝ ምዕራፉ ተዘግቷል። በሀገራዊ የጠራ ራዕይ ማቀድ፣ ካቀዱት በላይ መስራት፣ ለሀገር በወገነ ልብ መፈጸም በብዙ የዘረፋ መዳፎች ላይ በር ተከርችሟል። ለኢትዮጵያ የሚጨነቅ ለእናቱ የሚያዘን ትውልድ ተነስቷል። መረጃዎቹ የሚያሳዩ መንግስታዊ የሆነ ዝርፊያ የለም ማለት ይቻላል። ሌላው መንግስታዊ የሆነ ዝርፊያ ያለመኖሩን የምታየው በምሰራው ልማት ነው። አዲስ አበባ ከተማ በአጭር ጊዜ በ3-4 ዓመት ጊዜ ውስጥ የተሰራው ስራ እንደ ሀገር ያ ነው። እንግዲህ የሀገር ትልቅ ከተማ ናትና ከየትም ሊመጣ አይችልም። በመንግስታዊ ዝርፊያ ቢሆን ኖሮ ይህን ሁሉ ነገር በቀላሉ አይሰራም። ግድቦች የሚሰሩት ህዳሴ ግድብ ያለቀው እኔ እናንተ ሌሎቻችን ያዋጣ ነው የተወሰነ ፐርሰንት ነው፣ 18% ነው። ሌላው መንግስት ነው ኢንቨስት ያደረገው። ኮሻ የሚሰራው የተለያዩ ሪዞርቶች የሚሰሩት ምን የሚሰሩት ከመንግስት ገንዘብ መንግስታዊ ሌብነት ወይም መንግስታዊ ሙስና ስለሌለ ነው። መደመር መጽሐፍ የተተለሙ ጎዳናዎች በመደመር መንግሥት ተግባር ሥራዎች ተገልጠዋል። በቅርብም በሩቅም እንደሚታየው ሙስናን መከላከል የደረጀ የመንግሥት አመራር እንዲሰፍን ጉልበት ይሰጣል። ሙስናን መከላከል ያልቻሉ ሀገራት መንግሥታዊ ፍርሰት ስቴት ፌለር ዕጣ ፋንታቸው ዕድል ፈንታቸው ሆኗል።
መንግስታዊ ዝርፊያን ከእሳቤው እስከ አፈጻጸሙ እንዳይኖር ማድረግ የሀገረ መንግስት ጤና የሚጠበቅበት መድህን ነው። ኢትዮጵያ ያንን እያደረገች ነው። በመንግስት በኩል ያለው መርህ ዛሬም ያው ጽኑ ነው። እያንዳንዷ ሳንቲም ወደ ልማት፣ እያንዳንዱ ሀብት ወደ እድገት፣ እያንዳንዱ ወረት ወደ ብሔራዊ ለውጥ፣ እያንዳንዱ አቅም ለኢትዮጵያ ብልጽግና። አዲስ የመዳረሻ አድማስ፣ አዲስ እሳቤ።